ትዬ ምን እንዳማረኝ ታውቃለህ? ምን አማረሽ እማዬ? የልጅ ልጅ ማየት። በጣም ከባድ ነገር ነው ያማረሽ እማዬ። ምንድነው? ከትሁቴ ጋር እንዴት ናችሁ? ደህና አይደለንም። ምን ነው? በአንቺ ምክንያት። በእኔ? አዎ። እኔ እናንተ እንድትጋጩ አልፈልግም፣ ያውም ደግሞ በእኔ ምክንያት። ቆይ ምንድነው የተፈጠረው? ምንም የተፈጠረ ነገር የለም። ታዲያ ምንድነው ነገሩ? እዚህም እኮ የምታጣቅም። ተያት እባክሽ እማዬ። ችግሩን መፍታት ነው እንጂ ተያት እባክሽ ተብሎ የሚታለፍ ነገር ነው እንዴ? ይሄ ችግር ይፈታል ብለሽ ነው? ትሁትና ናቲ እንደተጣሉ ታውቅ ነበር? አይ አላውቅም። ደግሞ እኮ የሚገርመው በእኔ ምክንያት መጣላታቸው ነው። በአንቺ ምክንያት ማን ያለሽ? ቆይ ትሁት እዚህ ቤት መምጣት ለምን አቆመች? ትመጣለች። መምጣቷ የት ይቀራል እኮ። መቼ? ለምንስ ነው እዚህ የጠፋችው? የማያሳስብ ነገር እያሳሰበሽ ነው። ለምንድን ነው ልትነግረኝ ያልፈለግከው? አለሚ ምን ይጠቅምሻል? እሷ ያኮረፈችበትን ምክንያት። ያኮረፈችው እኔን ነው። ስለዚህ ማወቅ አለብኝ። አለሚ አሁን በምነግርሽ ነገር እንዳትረበሽ፣ ምክንያቱም አውቀሽ ያደረግሽውን ነገር አይደለም። እሺ ንገረኝ እስቲ ምንድን ነው? ከስራ ያስፈታሽው ወንድምሽ ቤቲን ደፍሯት ነው። እህቷን የመድፈር ሙከራ ሲያደርግ ቤቲ ደርሳበት ልጇን ታጣዝቋታል። እህቷንም እግሯን በዱላ ሽባ አድርጓታል። በዚህ ሰዓት ከትሁት ይልቅ ቤቲ ታሳስበኛለች። ምንም የሚያሳስብ ነገር የለም። አለ እንጂ ቤቲ ለካ ወዳ አይደለም ያንን ሁሉ ነገር ያደረገችው። ያደረገችው ነገር ልክ አይደለም። ምን ታርግ ታዲያ? ህይወቷን ያመሰቃቀለውን ሰው በገንዘቤ ከሀገር አስወጥቼ ነዋ። ምን አሰብሽ? ይቅርታ መጠየቅ አለብኝ። ያለችበት ሄጄ ይቅርታ መጠየቅ አለብኝ። ያለችበት መሄድ አደጋ አለው። ይኑረው፣ ግን አልቀርም። የፈለገችውን ታድርግ። እንደዛ ሊሆን አይችልም። አስቢበት። ወይ ጉድ! ወይዘሮ አለሜ ቤቲን ይቅርታ ለመጠየቅ ጥፋቷን አምና ወደ ቤቲ ሄደች። ቤቲ ደግሞ ወይዘሮ አለሜን አንቺ ጭራሽ ዓይንሽን በጨዋታሽ ቤት ድረስ መጣሽ በማለት በስለት ወጋቻት። የካሌብ አባት አለሜ ያደረገችውን በሙሉ ወንድሟ ቤቲን እንደደፈረና የቤቲኔት አካለ ጎደሎ ወይም ሽባ እንዳደረጋት ነገራት። ታዲያ ወይዘሮ አለሜ በጣም ደነገጠች። ተነስታም ይቅርታ ለመጠየቅ ወደ ቤቲ ቤት አመራች። ናቲ አሁን ላይ መናገር አልነበረብንም፣ አሁን ላይ መንገር አልነበረብንም፣ ሰዓቱ አልነበረም ይላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ አስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። እንግዲህ ትሁትና ናቲ ያው ፍቅረኛሞች እንደሆኑ እናውቃለን። ነገር ግን አሁን ላይ በአለሜና በቤቲ ሁኔታ ትሁት ተቀይራለች ማለት ነው። ታዲያ ምንድነው የምፈልጊው? እኔና አንቺ የቤቴና የእናቴ ጸብ እኔና አንቺ ጋር አንቺን ሊያለያይም ሆነ ሊያስታርቅ አይችልም። ስለዚህ ነገሮችን ወዴት ነው እያደረግሽ ያለሽው? እኔ እኮ በጣም ልረዳሽ ሞክሬያለሁ፣ አንቺ ግን እናቴን መረዳት አቃተሽ ይላታል። እኔ እና አንተን አልረዳ አላልኩም፣ ነገር ግን እናትህ ወንጀለኛ ናት፣ እናትህ ወይም ደግሞ በጣም ጥፋተኛ ናት፣ ቤቴን በድላታለች። ስለዚህ እኔ ከእውነት ጎን ነው የምቆመው ትላለች ማለት ነው። ታዲያ ምንድን ነው የምትፈልጊው? እናቴን ልግደልልሽ ወይ? እናቴ እንደሆነች ትረሻታለሽ ወይ ይላታል ማለት ነው። እናቴ እንደሆነች አረሳትም፣ እኔም እኮ ልጄን አሳልፌ ሰጥቼ እናክን ከሞት አትርፊያታለሁ ስትለውም ነበር። ታዲያ ይህ በእንዲህ እንዳለም ናቲ በጣም ተበሳይተው እሷን አተረፍሻት፣ እንኳንም አተረፍሻት፣ እግዚአብሔር ይስጥልኝ፣ አሁንስ በጣም አበዛሽው ብሏት ተነስቶ ጥሏት ይሄዳል ማለት ነው። ታዲያ ጥሏት ሲሄድም ወይዘሮ አለሜ ቤት አንድ ነገር አማሬ ትለዋለች። እሱ ምንድን ነው ይላታል። የልጅ ልጅ አማሬ ስትለውም ነበር። ታዲያ ናቲ ይህ ከባድ ነገር ነው ያማረሽ ይላታል። ቆይ የምለው ምንድን ነው ከባዱ? ከቶች ጋር ምን ላይ ደረሳችሁ? እንዴት ናችሁ ስትለው ጥሩ ላይ አይደለንም ተደባብረናል ይላታል። በምክንያት ጥሩም ባንቺ ስላል ነበር። አለሜ እንዴት ለበኔ ምክንያት ሊሆን ይችላል? እኔ መጥቼ ምንድን ነው በእኔ ምክንያት ስላለ ከሷ ደግሞ እንደዚህ ልትሆኑ አትችሉም፣ ሁሉም ነገር ይስተካከላል ስትለው የሚስተካከል አይመስለኝም፣ ከተስተካከለ ምሽ ግን ነገሮች ሁሉ ቤት በጣም ተቀርባቸዋል እና ሁሉ የሚስተካከል አይመስለኝም ይላታል። ታዲያ ይህ እንዴት እንዳለ የካሌብ አባት ይመጣል ማለት ነው። ትሁትና ናቲ እንደተጣሉ ታውቃለህ ትላለች። እኔ አላውቅም ሲላት ነበር።
እንደዛም በእኔ ምክንያት ትላለች ማለት ነው። በአንቺ ምክንያት መሆኑ እንዴት አወቅሽ? ማን ነገረሽ? ሲላትም ነበር። ምንድነው የተደበቀ ነገር አለ ወይ ንገረኝ ስትለውም ነበር ማለት ነው። ታዲያ የካሌብ አባትም አሁን በምነግርሽ ነገር ምንም እንዳትደነግጪ፣ ሌላም ነገር እንዳይሰማሽ፣ ከእስር ቤት አስፈትተሽ ወደ ውጭ ሀገር የላክሽው ወንድምሽ ቤትን ደፍሯታል። ከዛ ደግሞ ሲቀጥል እህቷን ሊደፍር ሲል ስትደርስበትም የነፍሰ ጡር ነበረችና ልጇን እንድታጣ አድርጓታል። የቤትን እህትም ቆማ እንዳትሄድ ሽባ አድርጓታል። ይሄን ሰው ነው አስፈትተሽ የላክሽው ሲላትም ነበር። ታዲያ አለሜ በጣም ደንግጣ ነበር እና ምን አሰብሽ ይላታል። ቤቴ ጋር ሄጄ የትም ቦታ ያለች በቦታ ሄጄ እግሯ ላይ ወድቄ ይቅርታ መጠየቅ አለብኝ ስትልም ነበር። ይሄ ተገቢ አይመስለኝም፣ ልክ ላይሆን ይችላል፣ ጥሩ አይደለም ሲላትም ነበር የካሌብ አባት። ታዲያ ወይዘሮ አለሜ ያረገችውን ታርገኝ ባለችበት ሄጄ ይቅርታ ጠይቃታለሁ ስትል ነበር ማለት ነው። ታዲያ ለናቴ እንግዲህ የካሌብ አባት ለአለሜ ሁሉንም ነገር ነግሬያት ሄጄ ቤቴን ይቅርታ መጠየቅ አለብኝ ብላ አለችኝ፣ ስለዚህ አረጋጋት ሲለው ነበር። ናቴም አሁን ላይ መናገሬ ልክ አልነበረም፣ ነገር ግን አረጋጋታለሁ ሲል ነበር። ታዲያ ናቴም እንግዲህ አረጋጋታለሁ ብሎ ማለት ነው አንዳንድ ነገር ከተጠያየቃትም በኋላ እንግዲህ ወይዘሮ አለም ያው እሄዳለሁ ስትለውም ነበር። ታዲያ ስትሄድ አብረን ነው የምንሄደው ተባብለው ከናቴ ጋር አብረው ሊሄዱ ተነጋግረው ነበር። በሌላ በኩል የቤትሂት ህመምተኛዋ ማለት ነው ከእናቷ ጋር ጸበል እንደሄደች አድርጋ ደብዳቤ ጽፋላቸው መኝታ ላይ አስቀምጣ ሄዳለች። ደብዳቤውን ቤቲ ነበረች ያገኘችው እና ይህን ደብዳቤ ያገኛችሁት ቤቲ ሆንክ ቤቢ እኔ ከእናቴ ጋር ጸበል ነው የሄድኩት እንዳታስቡ ስትልም ነበር ማለት ነው። ታዲያ ቤቲ ይህን ደብዳቤ ካነበበች በኋላ ፍቅረኛዋን ወይም ቤቢን የት ነው የሄደችው? እንዴት ልትሄድ ቻለች? ማን አስከፍቷት ነው? የህክምና ቀጠሯ እኮ ደርሷል። አጉል አጉል አድርጋ እንዴት አይነት ውሳኔ ወስና ትሄዳለች ስትለው ነበር። ተጣልታችኋለች ስትለውም እኔ አልተጣላንም፣ እንቺ ለእኔ ያለ ለእሷ ያለኝ ነገር ስለማታውቂ ነው፣ ስለዚህ አልተጣላንም፣ ማንም እንዳስቀየማት አላወቁም ስትለው ነበር ማለት ነው። ከኔና ከአንተ ውጭ የሚቀርባት የለም፣ ስለዚህ ማን ሊያስቀይማት ይችላል ስትለው እኔ አላስቀየምኳትም፣ አንቺ ግን ራስሽን መፈተሽ ትችያለሽ ብሏትም ነበር ማለት ነው። እንግዲህ በሌላ በኩል ደግሞ ቤቲና ትሁት መንገድ ላይ ይገናኛሉ ማለት ነው። ገጽ የተጠየቀች ወይም ሳልመለስ ከመጣ የት ሄደች ካለች አላየዋትም በይው ስትላትም ነበር። ለምን እንደዛ እለዋለሁ ስትልም ለማንኛውም የእሱ ቀን እስከሚደርስ ድረስ እንደዛ በይው ስትላትም ነበር። የእሱ ቀን ብላ ስትልላት ቀኑን የጠብቅ እሱም በማለት ማለት ነው። ለማንኛውም ድንገት ተነስተሽ አዛኝ አያጫውትሽ ስትላትም ነበር። ትሁት እኔ ላንቺ ባዘንኩ ስታሾፊብኝ ነው ወይ ስትልም ነበር። ስለዚህልኝ አመሰግናለሁ፣ ግን ድንገት ተነስቶ አዛኝ ብላም ማለት ነው ትታት ትሄዳለች ማለት ነው። ታዲያ ትሁትም እኔ ከዚህ በኋላ በማንም መካከል ልገባ አልችልም ስትል ነበር መልስ የመለሰችላት ማለት ነው።